ሰላም ተማሪዎች እንዴት ናችሁ? ሆሳም ነኝ ከኤችቲዩም አካዳሚ። ዛሬ በግሎባል ቻፕተር 3 በፓርት 2 ተገናኝተናል። ባለፈው በፓርት 1 ቻፕተር 3 ጀምረን ነበር ኢንተርናሽናል ፖለቲካል ኢኮኖሚ የሚለውን። እንግዲህ በፓርት 1 ኢንተርናሽናል ፖለቲካል ኢኮኖሚ በሚለው ስር ያየናቸው ኮንሰፕቶች አሉ። እነሱን ኮንሰፕቶችን ትንሽ ለመከለስ ሞክርና ወደ ዛሬ ቪዲዮ የምናልፍ ይሆናል ማለት ነው። እንግዲህ መጀመሪያ ላይ ነው ሚኒንግ ኤንድ ኔቸር ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ አይፒኤ የሚለው ነገር ሚኒንጉን አይተናል፣ ምን ማለት እንደሆነ አይተናል። ሌላው ቴዎሬቲካል ፐርስፔክቲቮችን ላይብራሪዝም፣ ማርክሲዝም፣ ናሽናሊዝም ሶስቱን ለማየት ሞክረናል። ሀሳባቸው ምን እንደሆነ አንዱ ካንዱ በምን እንደሚለያይና አፕላይ የሚደረጉበት የራሳቸው ጊዜም ነበራቸውና እነሱ ነገሮችን ከፋፍለን ለማየት ሞክረን ነበረ። ሌላው ሄጅሞኒክ ስቴቢሊቲ ቲዮሪ የሚለው አይተናል። ከሶስት ቲዮሪዎች በተጨማሪ ሄጅሞኒክ ስቴቢሊቲ ቲዮሪ የሚለው አይተናል። ስትራክቸራሊዝም እንዲሁም ዲቨሎፕመንታል ስቴት አፕሮች የሚሉትን አይተን ሰርቬይ ኦፍ ዘ ሞስት ኢንፍሉዌንሻል ናሽናል ፖለቲካል ኢኮኖሚ ሲስተም ኢን ዘ ወርልድ የሚለው ጋር ነበር የቆምነው ማለት ነው። ዛሬ ከዚህ የምንቀጥል ይሆናል። ፓርት 1ን ያላያችሁ ልጆች ፓርት 1 እንድታዩ እንመክራለን። ቢኮዝ ኮንሰፕቱ የተያያዘ ስለሆነ ፓርት 1ን ካያችሁ አሁን የሚቀጥለውን ኮንሰፕት ለመረዳት ያመቻችኋል ማለት ነው። እንግዲህ የዩቲዩብ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እንጠይቃለን። እንዲሁም ቪዲዮውን አይታችሁ ሲጨርሱ ከወደዳችሁት ላይክ እንድታደርጉ ሼር እንድታደርጉም እንድተባበሩ እንላለን። ስለዚህ ዛሬ የምንጀምረው ዘ አሜሪካን ሲስተም ኦፍ ማርኬት ኦሪየንትድ ካፒታሊዝም። እንግዲህ ሞስት ኢንፍሉዌንሻል የሚባሉ ናሽናል ፖለቲካል ኢኮኖሚ ሲስተም ያላቸው በዓለም አቀፍ ደረጃ በጣም ብዙ አሉ። ግን ሞስት ኢንፍሉዌንሻል የሚባሉ አንድ የአሜሪካን እናያለን፣ ሁለት የጃፓንን እናያለን፣ ሶስት ደግሞ የጀርመን እናያለን ማለት ነው። የመጀመሪያው ዘ አሜሪካን ሲስተም ኦፍ ማርኬት ኦሪየንትድ ሲስተም ነው። የአሜሪካ ገበያ ተኮር የሆነ ካፒታሊዝም ስርዓት ማለት ነው። ዘ አሜሪካን ሲስተም ኦፍ ፖለቲካል ኢኮኖሚ ኢዝ ፋውንድድ ኦን ዘ ፕሪሚስስ ዛት ዘ ፕራይመሪ ፐርፐዝ ኦፍ ኢኮኖሚክ አክቲቪቲ ኢዝ ቱ ቤኔፊት ኮንሱመር ዋይል ማክሲማይዚንግ ዌልዝ ክሪኤሽን። እንግዲህ የአሜሪካን የፖለቲካል ሲስተም ምን ላይ ነው ቤዝድ የሆነው? የኢኮኖሚ ዋነኛ ዓላማው ኮንሱመሮችን መጥቀም ነው እና ሀብት እንዲያካብቱ ማድረግ ማስቻል ነው የኢኮኖሚ ዋና ዓላማው ማለት ነው። ዘ ዲስትሪቢዩሽን ኦፍ ዌልዝ ኢዝ ሰከንዳሪ ኢምፖርታንስ። ይሄ ክሬት የተደረገው ዌልዝ ሀብት ደግሞ ክፍፍሉ ምን ይመስላል የሚለው ነገር በሁለተኛ ደረጃነት የሚታይ ሁኔታ ነው ማለት ነው። መጀመሪያ ሀብትን ማካበት ነው። ከዛ በኋላ ሀብቱ እንዴት ይከፋፈላል የሚለው ነገር ፕራይመሪ ኢምፖርታንስ አይደለም፣ ሰከንዳሪ ኢምፖርታንስ ነው ማለት ነው። ዘ አሜሪካን ኢኮኖሚ ዶዝ አፕሮች ዘ ኒዮ ክላሲካል ሞዴል ኦፍ a competitive market economy in which individuals are assumed to maximize their own private interest, utility, and business corporation are expected to maximize profit። ስለዚህ ከላይ እንደነገርኳችሁ የአሜሪካ ገበያ ተኮር ካፒታሊዝም ስርዓት የሚመራው በገበያ ነው። ዋናው ቁም ነገሩ ምንድነው? የኢኮኖሚ እንቅስቃሴ ለተጠቃሚው ጥቅም መስጠት ነው። እንዲሁም ሀብትን በብዛት ማፍራት ማስቻል ነው። ሀብቱ እንዴት ይከፋፈላል የሚለው ነገር ሁለተኛ ጉዳይ ነው ማለት ነው። እንግዲህ የአሜሪካ ኢኮኖሚ የሚመስለው እንዴት ነው? ሁሉም ሰው የራሱን ጥቅም ለማስጠበቅ የሚጥርበት፣ ኩባንያዎችን ቢሆኑ ትርፋቸው ለማሳደግ የሚሰሩበት የቀይ ፉክክር ገበያ አይነት ነው ያለው ማለት ነው። እንግዲህ የአሜሪካን ኢኮኖሚ ማለት ገበያው ሞቅ ደመቅ ብሎ የሚሰራበት ማለት ነው። በተጨማሪም ደግሞ ዋናው ነገር ደግሞ ሰው ለሚገዛው ነገር ጥቅም እንዲያመጣና ብሩ ሞልቶ እንዲተርፍ ነው። በቃ እነሱ ጋር እንዴት ይከፋፈላል የሚለው ነገር ያን ያህል አይጨነቁበትም። ሰዎች ብር እንዲያገኙ፣ ገንዘብ እንዲያገኙ፣ ሀብት እንዲያካብቱ ነው እንጂ ያ ሀብት እንዴት መከፋፈል አለበት የሚለው ነገር ያን ያህል የሚጨነቁበት ጉዳይ አይደለም ማለት ነው። የሚገርመው ደግሞ ሁሉም ራሱን ለማትረፍ ነው የሚሮጠው። ድርጅቶችም ቢሆኑ ትርፋቸው እንዴት እናሳድግ የሚል ነው ጭንቀታቸው። በቃ ፉክክር ነው ኑሯቸው ማለት ነው ባጭሩ። እና አንዱ ከሌላው እንዴት መብለጥ አለብኝ ብሎ የሚያስብበት አይነት የአይፒ ሲስተም ነው ማለት ነው። ሌላው ፐርፐዝ ኦፍን አትሪቢዩትድ ቱ ዘ አሜሪካን ሲስተም ኦፍ ማርኬት ኦሪየንትድ ካፒታሊዝም ፐርፐዞቹ ምንድን ናቸው? ይሄ የአሜሪካን ገበያ መር የሆነ ገበያ ተኮር የሆነ አይፒ ሲስተም ፐርፐዝ አለው። ሶስት አክል ፐርፐዞች አሉት። የመጀመሪያው ፕሮሞት ኢኮኖሚክ ግሮዝ ኤንድ ኤፊሺየንሲ ነው። ሁለተኛው ጀነሬት ዌልዝ ኤንድ ኦፖርቹኒቲ፣ ሶስተኛው ነው ፎስተር ኢንዲቪጁዋል ፍሪደም ኤንድ ቾይስ ነው። እነዚህ ሶስቶቹ የዚህ የአሜሪካ ገበያ ተኮር አይፒ ሲስተም ፐርፐዝ ናቸው ማለት ነው። እና አንድ በአንድ ስናያቸው የመጀመሪያው ፕሮሞት ኢኮኖሚክ ግሮዝ ኤንድ ኤፊሺየንሲ ነው። ምን ማለት ነው? ይሄ ኢኮኖሚው እንዲያድግና በስርዓት እንዲሰራ ማድረግ፣ የአገሪቷ ኢኮኖሚ እንዲያድግ ፕላስ ደግሞ
አሰራሩ በስርዓት እንዲሆን ማድረግ ነው የዚህ ኢኮኖሚ ዋና ዓላማው፣ የአይፒ ሲስተም ዋና ዓላማው ማለት ነው። The system aims to allocate resource efficiently through market mechanism, supply and demand, incentivizing innovations, productivity and competition. The idea is that the competition drives business to improve their products and services, leading to economic growth and higher living standards. እንግዲህ የአሜሪካን ሲስተም የሚያስበው ነገር እንዴት ነው? ሀብት በቦታው እንዲውልና በስርዓት እንዲከፋፈል ማስቻል ነው ዋና ዓላማው ማለት ነው። ይህ ሲሆን ደግሞ አዳዲስ ፈጠራዎች ይበረታታሉ፣ ኢኖቬሽኖች ምናምን ይበረታታሉ፣ ፕሮዳክሽን ይጨምራል፣ ምርት ይጨምራል። እንዲሁም ኮምፒቲሽን ፉክክሮች ይኖራሉ። ፉክክር ስላለ ደግሞ ነጋዴ ምርቱን ለማሳመር ይጥራል። ነጋዴ ደግሞ ምርቱን አሳመረ ማለት ተጠቃሚ የሚሆነው ህዝቡ ነው ማለት ነው። ህዝቡ ደግሞ ተጠቃሚ ሆነ ማለት ደግሞ የኑሮ ደረጃውም ከፍ ይላል ማለት ነው። ስለዚህ የአሜሪካ ገበያ መር ካፒታሊዝም ስርዓት የመጀመሪያው ዓላማው ምንድነው? ኢኮኖሚው እንዲያድግና በስርዓት እንዲሰራ ማድረግ ማስቻል ነው ማለት ነው። ሁለተኛው ደግሞ ጀነሬት ዌልዝ ኤንድ ኦፖርቹኒቲ ነው። ዌልዝን ጀነሬት ማድረግ ፕላስ ደግሞ ኦፖርቹኒቲን እድሎችን መፍጠር ነው። ማርኬት ኦሪየንትድ ካፒታሊዝም ሲክስ ቱ ክሬት ኦፖርቹኒቲስ ፎር ኢንዲቪጁዋልስ ኤንድ ቢዝነስ ቱ አኩሙሌት ዌልዝ ትሩ entrepreneurship, investment and hard work. It emphasizes individuals' initiative and the pursuit of profit as a drive of economic activity. እንግዲህ የአሜሪካን ሲስተም የሚሰራው እንዴት ነው? ለሰዎች ብር የሚገኝበትን ድል መፍጠር ነው። ብር የሚገኝባቸው መንገዶችን መፍጠር፣ እንዲሁም ሰዎች በራሳቸው ቢዝነስ ከፍተው ብራቸው ኢንቨስት እንዲያደርጉ እንዲሁም ለፍተው ብር እንዲያገኙ የሚጥሩበትን መንገድ መክፈት ነው ዋና የኢኮኖሚ ስርዓቱ ማለት ነው። ዋናው ነገር ሰው በራሱ ተነሳሽነት ሰርቶ ትርፍ እንዲያገኝ ሀብት እንዲያካብት ይሄን ደግሞ እንዲያደርጉ እድሎችን ማመቻቸት ነው የዚህ ኢኮኖሚ ዋና ዓላማው ማለት ነው። ሶስተኛው ደግሞ ፎስተር ኢንዲቪጁዋል ፍሪደም ኤንድ ቾይስ ነው። The system aims to provide individual with a wide range of choices in terms of goods and services, employment opportunity and investment options. It emphasizes economic freedom and limited government intervention in the economy, allowing individuals to pursue their own economic interest ነው። ሶስተኛው ደግሞ የዚህ የአሜሪካ ኢኮኖሚ ፐርፐዙ ሰዎች የራሳቸውን ምርጫ እንዲመርጡ ማስቻል ነው። ነፃነት ኢንዲቪጁዋሎች ፍሪደም አላቸው። በሚያደርጉት በሚወስኑት እያንዳንዱ ቾይዝ ላይ መንግስት ጣልቃ አይገባባቸውም፣ በራሳቸው መወሰን ይችላሉ ነው። ይሄም ማለት ነው እንግዲህ አሜሪካኖች ለሰዎች ብዙ ነገር መርጠው መግዛት እንዲችሉ ነው የሚጥሩት። ሰዎች ራሳቸው መርጠው መግዛት እንዲችሉ ማለት ነው። ለምሳሌ የሚፈልጉትን እቃ ሊሆን ይችላል፣ የሚመቻቸውን ስራ መርጠው እንዲሰሩ፣ ብራቸው የት ላይ ኢንቨስት ማድረግ እንደሚችሉ በነፃነት መወሰን ይችላሉ ማለት ነው። ወይም መወሰን እንዲችሉ ያስደርጋቸዋል ይሄ ካፒታሊዝም ስርዓት ማለት ነው። እንዲሁም መንግስት በኢኮኖሚ ጉዳይ ላይ ጣልቃ መግባት የለበትም ማለት ጣልቃ አይገባም፣ ያን ያህል ጫና አይፈጥርም። ሰዎች በራሳቸው ፍላጎት እንዲመሩ ነው የሚያደርገው ማለት ነው። ይሄ ገበያ ተኮር የሆነ አይፒአር ሲስተም መኖሩ ማለት ነው። ኦኬ እንቀጥላለን።